ወዳጆቼ ቀናችንን ከእግዚአብሔር ጋር ስንጀምር በሕይወታችን ውስጥ ጥልቅ የሆነ ለውጥ ይከሰታል። ሁሌ ማለዳ ከእንቅልፋችን ስንነቃ ቀኑ አስቀድሞ ንጋትን በሚያዝ ሁሉን ቻይ በሆነው በልዑሉ እጅ ተሰናድቶ ይጠብቀናል። ገና አይኖቻችን ሳይገለጡ እግሮቻችንም ምድርን ሳይረግጡ እግዚአብሔር ለበጎው ቀን ማለዳችንን እያዘዘልን ነው። እርሱ በቀኑ ውስጥ የሚያገኘንን ሁሉ ያዘጋጃል። በገዛ ጉልበታችን ልናመጣው ለማንችለው ድል፣ ለሞገስና በሕይወታችን ለሚገለጡ መለኮታዊ ቀጠሮዎች ቦታችንን ያመቻቻል። ይህ የዛሬው እውነትና ጸሎት ዝም ብሎ ሌላ የማለዳ ጸሎት አይደለም። ይህ በሕይወታችን ውስጥ እያንዳንዱን ቀን የምናይበትን መንገድ ለሚለውጥ ነገር የቀረበ ጥሪ ነው። እግዚአብሔር ማለዳችንን ሲያዝ ሁሉም ነገር ይለወጣል። አመለካከታችን ይለወጣል፣ እምነታችን ይለመልማል፣ ቀናችን ሙሉ በሙሉ ይቀየራል። ምክንያቱም ከእንግዲህ በአጋጣሚዎች አንመራም፣ በደመ ነፍስ አንጓዝም። ይልቁንም በታቀደልን ሰማያዊ ዓላማ እንመላለሳለን። ሁሉን የሚችል እግዚአብሔር አምላክ ይህ ቀን የእርሱ እንደሆነና ለስኬታችን እንደሆነ አስቀድሞ ስለወሰነ በዚህ እውነት ላይ ሆነን እንጓዛለን። በኢዮብ መጽሐፍ ምዕራፍ 38 ቁጥር 12 ላይ እግዚአብሔር ለኢዮብ ጥልቅ ጥያቄ ይጠይቀዋል። የምድርን ዳርቻ ይይዝ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድክ ጀምሮ ማለዳህን አዘሃልን? ለወገግታም ስፍራውን አስታውቀኸዋልን? ይለዋል። እግዚአብሔር ይህን ጥያቄ ለኢዮብ የጠየቀው መልሱን ስላላወቀ አይደለም። ይልቁንም እግዚአብሔር ለኢዮብና ለእኛ እየነገረን ያለው ማለዳን የሚያዘው እርሱና እርሱ ብቻ መሆኑን ነው። ወሰኖቹን እርሱ ያበጃል፣ ብርሃናትን እርሱ ይወስናል። በእያንዳንዱ ቀን ምን መከሰት እንዳለበት የሚመርጥ እርሱ ነው። በመሆኑም ለሕይወታችን ትልቅ ትርጉም የሚሰጠው እውነት ይኸው ነው። እግዚአብሔር ማለዳችንን ያዘዘው ለውዝግብ፣ ለሽንፈት፣ ለበሽታ ወይም ለእጦት አይደለም። እግዚአብሔር ማለዳችንን ያዘዘው ለበጎ ነገር ነው። እግዚአብሔር ማለዳችንን ያዘዘው ለታላቅ ዕድል ነው። እግዚአብሔር ማለዳችንን ያዘዘው ለከፍታችንና ለተሰወረው ማንነታችን መታደስ ነው። ወዳጆቼ ጠላት ማለዳችንን ከኛ ሊሰርቅ ይፈልጋል። ጠላት ቀናችንን የምንጀምርበትን የማለዳ መንገድ ኃይል ያውቃል። እነዚያን የቀናችንን መጀመሪያ የማለዳ ጊዜያት በጭንቀት፣ በፍርሃት፣ በትክክለኛ ስጋትና ትናንትና በአእምሮአችን ላይ በተጣበቁ ጭንቀቶች ሊሞላ ከቻለ ጠላት እግዚአብሔር ያዘዘልንን ጠዋት በመስረቅ ተሳክቶለታል ማለት ነው። ነገር ግን ዛሬ የምነግራችሁ ታላቅ ምስጢር አለ። ከእንግዲህ ጠዋታችንን ለፍርሃት አሳልፈን መስጠት የለብንም። ለትላንትናው ውድቀት ሸክም አሳልፈን መስጠት የለብንም። በሁኔታዎቻችን ውስጥ የማይቻል ለሚመስለው ነገር አሳልፈን መስጠት የለብንም። የሁኔታዎች ሰለባ ወይም የትላንትናችን እስረኛ ሆነን ወደዚህ ቀን መግባት የለብንም። እግዚአብሔር ከኛ ጋር እንደሆነ እንደሚያውቅ ሰው፣ የሚበልጠው ነገር ወደፊት እንደሆነ እንደሚያምን ሰው እንደ አሸናፊ ሆነን ወደዚህ ቀን መግባት እንችላለን። ለምን ይሄንን እናድርግ? ምክንያቱም የሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 እና 23 ይህንን ውብ ተስፋ ያውጃል። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ተብሎ ተጽፏል። ወዳጆቼ ይህን እናስተውል። እግዚአብሔር በየማለዳው ለኛ ባለው ርኅራኄ ያነቃናል። በየጠዋቱ ቁልቁል ተመልክቶ እወዳችኋለሁ፣ ዛሬ ለእናንተ፣ ለአንተ፣ ለአንቺ አዲስ ምሕረት አለኝ ይላል። አልተወንም፣ አልረሳንም። ዛሬ አዲስ ነገር አለን። ይህ ዝም ብሎ በጅምላ የሚሰጥ በረከት አይደለም። ይህ እግዚአብሔር በእኛ በአማኞች ሕይወት ውስጥ እንዴት እንደሚሰራ ፍንጭ ይሰጠናል። እግዚአብሔር ለኛ ለእያንዳንዳችን በግል የሚሰጠን ቃል ነው። ትላንትናችን ምንም ይሁን ምንም አይነት ስህተት ብንሰራ፣ ምንም አይነት ውድቀት ቢያጋጥመን ሁሉም ከኋላችን ናቸው። እግዚአብሔር ዛሬ ጠዋት አዲስ ጅምርን፣
አዲስ ጥንካሬንና አዲስ ተስፋን እየሰጠን ነው። የእግዚአብሔር ምሕረት ያረጀ አይደለም፣ ወይም ከትላንትና የተረፈ ትርፍራፊም አይደለም። ይልቁንም እንደ ማለዳ ጠል ትኩስ ነው። መዝሙረኛው ዳዊት በመዝሙር 5 ቁጥር 3 ላይ እንዲህ ብሎ ሲጽፍ ይህንን ተረድቶ ነበር። አቤቱ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም ይላል። መዝሙረኛው የማለዳው ሰዓት ከእግዚአብሔር ጋር ለመገናኘት ተመራጭ ጊዜ መሆኑን ያውቅ ነበር። እግዚአብሔር በሌላ ጊዜ ስለማይገኝ ሳይሆን ማለዳ መንፈሳችን የሚታደስበት፣ የቀኑ ግርግር ገና ያልጀመረበት፣ የእግዚአብሔርን ድምፅ በግልጽ ሰምተን እርሱ ያዘጋጀልንን ሁሉ ለመቀበል የምንዘጋጅበት ቅዱስ ሰዓት ስለሆነ ነው። ማለዳ የተቀደሰ ሰዓት ነው። መንፈሳዊው ዓለም ይበልጥ ወደኛ የሚቀርብበት ጊዜ ነው። ዓለም ትዕዛዟን በእኛ ላይ ከመጫኗ በፊት፣ ስልካችን መጮህ ከመጀመሩ በፊትና የቀኑ ጫና ሳይበረታ በታመነው አምላካችን ፊት የምንቆምበት ሰዓት ነው። በቀናችን ላይ ስልጣን የምናገኝበት ጊዜ ነው። ደግሞ በመዝሙር 143 ቁጥር 8 ላይ መዝሙረኛው እንዲህ ብሎ ይጮሃል። አንተን ታምኛለሁና በማለዳ ምሕረትህን አሰማኝ፣ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ ይላል። ይህ ማለዳው እንዲሁ ተራ የቀን ጅማሬ ሳይሆን ሰማያዊ ቀጠሮ መሆኑን የተረዳ ሰው ጸሎት ነው። ሸክማችንን የምናስቀምጥበት፣ እርምጃችንን እንዲመራ የምንጠይቅበትና ቀናችን በእረኛችን ቁጥጥር ስር መሆኑን እያሰብን በሰላም የምንሆንበት ጊዜ ነው። መዝሙረኛው የሚያደርገውን እናስተውል። እግዚአብሔርን ሀብት፣ ዝና ወይም ክብር አልለመነውም። የለመነው አንድ ነገር ብቻ ነው፣ የእግዚአብሔርን ፍቅር ለማወቅና የሚሄድበትን መንገድ ያስታውቀው ዘንድ። በማለዳ ሊለማመድ የፈለገው ይህንኑ ነው። ለቀኑ የሚሆንን ግልጽነት የሚሰጠው ይሄው ነው። ኢየሱስ እንኳ የማለዳ ጸሎትን ኃይል ተረድቶ ነበር። በማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ በማለዳ ገና ሳይነጋ ኢየሱስ ተነስቶ ወደ ምድረ በዳ በመሄድ ይጸልይ እንደነበር እናነባለን። ኃይልና ስልጣን ሁሉ በእጁ ያለው ወልድ የሆነው ኢየሱስ እንኳ በማለዳ ተነስቶ ለመጸለይ ትጋት ነበረው። ወዳጆቼ፣ ኢየሱስ በማለዳ መጸለይ ካስፈለገው እኛማ ይልቁኑ እንዴት ያስፈልገን ይሆን? ንጋትን ያዘዘው እርሱ በማለዳው ሰዓት ኃይልንና ጸሎትን ካገኘ እኛ ቸል ብንል ስንፍና አይሆንብንምን? ኢየሱስ ብዙዎቻችን ገና እየተማርን ያለነውን ነገር ሁሉ ያውቅ ነበር። የማለዳ ሰዓታት ለመላው ቀን መንፈሳዊ አቅጣጫን ይወስናሉ። በማለዳ የምናደርገው ነገር በከሰዓቱና በምሽቱ የምናደርገውን ነገር ይወስናል። በጠዋት የምናደርጋቸው ምርጫዎች በሁሉም ሰዓታችን ላይ ተጽዕኖ ይኖራቸዋል። አስተውሉ፣ ማለዳችን የተቀደሰ ነው። ጠዋታችን ስለኛ ብቻ አይደለም፣ ክፉን የምንጋደልበት የመንፈሳዊ ውጊያ አውድማ ነው። በእነዚያ የማለዳ ሰዓታት የዓለም ጫጫታ ሳይነሳ፣ ጥያቄዎችና ትኩረት የሚከፋፍሉ ነገሮች ሳይመጡ በመንፈሳዊው ዓለም ውጊያ ይካሄዳል። ጠላት ጭንቀትን፣ ተስፋ መቁረጥንና ፍርሃትን በቀናችን ላይ ለመመደብ ይሞክራል። ከእግዚአብሔር ጋር ለመገናኘት እድል ከማግኘታችን በፊት ሊያሸንፈን ይሞክራል። ነገር ግን እግዚአብሔርም በዚያ አለ። እርሱም ማለዳችሁን እያዘዘ ነው። እንድንነሳና በቀናችን ላይ ስልጣን እንድንይዝ እየጠራን ነው። ከጥርጣሬ ቃላት ይልቅ የእምነት ቃላት እንድንናገር እየጠራን ነው። ይህ ቀናችን እንደሆነ፣ እኛ የእርሱ እንደሆንን እና በእኛ ላይ የሚሰራ ማንኛውም የጠላት መሳሪያ እንደማይሳካ እንድንናገር ይፈልጋል። እግዚአብሔር ማለዳችንን ሲያዝ ዝም ብሎ ባዶ ቃላት መናገር አይደለም። የእግዚአብሔር ቃል ኃይል ነው። የእግዚአብሔር ቃል የመፍጠር ኃይል አለው። እግዚአብሔር የተናገረው የሚሆንለት ደግሞም የሚጸናለት አምላክ ነው። እግዚአብሔር ማለዳችንን ሲያዝ መላእክትን እያሰማራ ነው። በሮችን እየከፈተ ነው። ሁኔታዎች እንዲስተካከሉ እያደረገ ነው።
መለኮታዊ ስብሰባዎችን እያዘጋጀ ነው። ገና ላልገጠሙን ችግሮች መፍትሄዎችን እያዘጋጀ ነው። እግዚአብሔር ቀናቶቻችን እንደመጡ ድንገታዊ ምላሽ አይሰጥም። እግዚአብሔር አስቀድሞ ከፊታችን ሄዷል። ለበጎ ነገራችን የሚያስፈልጉትን ነገሮች ሁሉ አስቀድሞ አዟል። ለዚህ ነው ዛሬ ወደ አንድ ኃይለኛ ግብዣ ልጋብዛችሁ የምፈልገው። ማለዳችንን ማዘዝ የዕለት ተዕለት ልምምዳችን እንድናደርገው እጋብዛችኋለሁ። አልፎ አልፎ ሳይሆን በምናስታውስበት ቀን ብቻ ሳይሆን በየቀኑ በየማለዳው እንደ የቀን የመጀመሪያ ተግባራችን ወደ እግዚአብሔር እንቅረብ። በጭንቀታችን ጊዜ ወደ ፊቱ እንቅረብ። በተስፋችን ጊዜ ወደ ፊቱ እንቅረብ። ህልሞቻችንን ይዘን ወደ ፊቱ እንምጣ። በሚያስብልን ደግሞም በሚጠነቀቅልን አባታችን ፊት እናስቀምጣቸውና ቀናቶቻችን በአጋጣሚ እንደማይመሩ እናውጅ። የምንጓዘው እግዚአብሔር ራሱ ለበጎ ነገራችን ቀናችንን ስላዘዘው ነው። ስልካችንን ከመፈተሻችን በፊት፣ ማህበራዊ ሚዲያ ከማየታችን በፊት፣ ዜና ከመስማታችን በፊት፣ ሌላ ማንኛውንም ነገር ከማድረጋችን በፊት የእግዚአብሔርን ፊት መፈለግን የመጀመሪያ ተግባራችን እናድርገው። ወደ እግዚአብሔር እንቅረብ። የቀናችንን የመጀመሪያ ጊዜያት ለእርሱ እንስጥ። ይህ ልናደርገው የምንችለው እጅግ ውድ ኢንቨስትመንት ነው። ወዳጆቼ፣ በሽንፈት ከእንቅልፋችሁ ስትነቁ ከቆያችሁ፣ በጭንቀትና በፍርሃት ተውጣችሁ ማለዳችሁን ስትጀምሩ ከነበር ዛሬ ለውጡት፣ እንለውጠው። በቀናቶቻችሁ ማለዳ የፈጠራችሁንና የሚደግፋችሁን አምላክ ሳታመሰግኑ ስትነሱ ከቆያችሁ ዛሬ ይለወጥ። ምክንያቱም ማለዳችንን ከእግዚአብሔር ጋር ስናዝ ሁሉም ነገር ይለወጣል። ቀናችንን በጸሎት ስንጀምር በራስ የመተማመን ስሜታችን ይለወጣል። ሰላማችን ይለወጣል። ቀኑን የመጋፈጥ ችሎታችን ይለወጣል። በፍርሃትና በጭንቀት መነዳት እናቆማለን። በእምነትና በተስፋ መመራት እንጀምራለን። ቀኑ ለሚጥልብን ነገር ምላሽ መስጠት እናቆማለን። ቀናችንን በእግዚአብሔር ስልጣን መምራት እንጀምራለን። ጠላት በድንገተኛ ምላሾች ተይዘን እንድንኖር ይፈልጋል። እንድንነቃና ወዲያውኑ በዜና በማህበራዊ ሚዲያና ትኩረታችንን በሚከፋፍሉ ድምጾች እንድንያዝ ይፈልጋል። የመጀመሪያ ሐሳባችን ስለ ችግሮቻችን፣ ስለምንጨነቅበት ነገርና መቆጣጠር ስለማንችለው ነገር እንዲሆን ይፈልጋል። ምን እየተፈጠረ እንደሆነ ሳናውቅ የቀናችንን ድምጽ ለመወሰን ይፈልጋል። ነገር ግን እግዚአብሔር ከኛ የተለየ ነገር ይፈልጋል። እግዚአብሔር እንድንነቃና ወዲያውኑ ወደ እርሱ እንድንዞር ይፈልጋል። እግዚአብሔር የመጀመሪያ ቃላቶቻችን የምስጋና ቃላት፣ የመጀመሪያ ሐሳቦቻችን የእምነት ሐሳቦች፣ የመጀመሪያ ተግባራችን የጸሎት ተግባር እንዲሆን ይፈልጋል። እግዚአብሔር የቀናችንን ድምጽ መወሰን ይፈልጋል። እግዚአብሔር ጠዋታችንን እንዲያዝ ይፈልጋል። በዚህም ሌላው የትኛውም ነገር ሁሉ በዚህ መሰረት ይፈሳል። የማለዳ ጸሎታችንን ስንጸልይ መንፈሳዊ ነገር እየመሰረትን ነው። ሰይጣን ሆይ ማለዳዬን አታገኘውም፣ የቀኔን ጅማሬ ለእግዚአብሔር ሰጥቻለሁ እያልን ነው። ቀናችንን ለጌታ እየሰጠን ነው። እናም በዚያው ቀን በእኛ ላይ የሚመጣ ማንኛውም ነገር በኢየሱስ ስም እንደሚመታ እያወጅን ነው። በሕይወታችን ላይ ባለው የጠላት ዕቅድ ላይ ጦርነት እያወጅን ነው። ለልዑል እግዚአብሔር ያለንን ታማኝነት እያወጅን ነው። መንፈስ ቅዱስ ልባችንን ይጠብቃል፣ እርምጃችንንም ያቀናል። መለኮታዊ ቀጠሮዎች እንዲገለጡ በሩን እየከፈትን ነው። ራሳችንን ከእግዚአብሔር ፈቃድ ጋር እያስተካከልን ነው። እርሱ ያዘጋጀልንን በረከቶች ለመቀበል ራሳችንን እያዘጋጀን ነው። በክርስቶስ ባለን ማንነት ወደ ሙላቱ እየገባን ነው። በኃይል እየተጓዝን ነው። በስልጣን እየተመራን ነው። ኢየሱስ አስቀድሞ ባሸነፈው ድል ውስጥ እየተጓዝን ነው። ወዳጆቼ፣ ይህንን ጸሎት ስንሰማ በተስፋ እንስማ። እግዚአብሔር ይህን ቀን አስቀድሞ እንዳዘዘልን እያወቅን እንስማ። ጠላት በእኛ ላይ ያለው ዕቅድ እንደሚከሽፍ እያወቅን
እንስማ። ምክንያቱም የእግዚአብሔር ዕቅድ ከሁሉ በላይ ከፍ ያለ ነው። የማይቻል ሁኔታ ቢገጥመን እንኳ ማለዳን የሚያዘው አምላክ ተራሮችንም እንዲነቀሉ የሚያዝ አምላክ መሆኑን እያወቀን እንስማ። ለእርሱ የሚሳነው ነገር የለም። ከኃይሉ በላይ የሆነ ምንም ነገር የለም። እናም ካስፈለገን ይህንን ጸሎት በየቀኑ እንስማ። ይህንን የዕለት ተዕለት ጸሎታችን እናድርገው። የዕለት ተዕለት አዋጃችን እናድርገው። በፍርሃት መንፈስ፣ በተስፋ መቁረጥ መንፈስ፣ በጭንቀት መንፈስና እግዚአብሔር ያዘጋጀልንን ቀን ለመስረቅ በሚሞክረው የክፋት ኃይላት ላይ የዕለት ተዕለት መሳሪያችን እናድርገው። አንዳንዶቻችን ይህንን ጸሎት ለአንድ ሳምንት መስማት ያስፈልገናል። አንዳንዶቻችን ለአንድ ወር መስማት ሊያስፈልገን ይችላል። አንዳንዶቻችን ደግሞ ይህንን የሕይወት ዘመን የማለዳ ጸሎታችን እንድናደርግ ይገባን ይሆናል። እግዚአብሔር እንድናደርግ የሚጠራንን ማንኛውንም ነገር በድፍረትና በእምነት እንድናደርግ አበረታታችኋለሁ። ልንጸልየው ያለነው ጸሎት ዝም ብሎ የቃላት ድርድር አይደለም። ይልቁንም የእምነት አዋጅ ነው። በጨለማ ላይ የሚነሳ የውጊያ መሳሪያ ነው። ከእግዚአብሔር ዓላማዎች ጋር መስተካከል ነው። እነዚህን ቃላት ስንጸልይ በመንፈሳዊው ዓለም ውስጥ እየተናገረን ነው። ኢየሱስ ጌታ እንደሆነና እኛም የሕያው እግዚአብሔር ልጆችና ባሪያዎች መሆናችንን እያወጅን ነው። በቅንነት በእምነትና በተስፋ እንጸልይ። እግዚአብሔር ተስፋ የሰጠውን እንዲያደርግ እንጠብቅ። እግዚአብሔርን እንመነው። ማለዳችንን ከእግዚአብሔር ጋር በቃሉ እውነት ለማዘዝ ዝግጁ ከሆንን እግዚአብሔር ያዘዘው ይህ ቀን የኛ መሆኑን ለማወጅ ዝግጁ ከሆንን ለኛ ለግላችን የተዘጋጁ በረከቶችን ለመቀበል ዝግጁ ከሆንን አሁን በጸጋው ዙፋን ፊት ራሳችንንና ልባችንን እናዘንብል። ወደ ሰማያዊ አባታችን በድፍረት እንቅረብ። እርሱ እንደሚወደን እንደሚያስብልንና ይህን ቀን ለበጎ ነገራችን አስቀድሞ እንዳዘዘው እያወቅን በፊቱ በጸሎት እንቅረብ። የዘላለም አባት እግዚአብሔር ሆይ ዛሬ ማለዳ በምስጋናና በአምልኮ የተሞላ ልብ ይዘን በፊትህ እንመጣለን። ቅዱስ ስምህን ከፍ ከፍ እናደርጋለን። የነበርክ ያለህና የምትኖር አምላክ ሆይ አንተ ዘላለማዊና የማትለወጥ እውነተኛ አምላክ ነህ። አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ፊተኛውና ኋለኛው አንተ ነህ። ሰማይና ምድር ሳይፈጠሩ ተራሮችን ሳትመሰረት እስትንፋስ ከአፍህ ሳይወጣ ክብርና ግርማ ሳይጎድልብህ ክብርና ሞገስን ጠግበህ የኖርክ ዘላለም በአንተ የተፈጠረ እውነተኛ አምላክ ነህ። ከመጀመሪያው መጨረሻውን ትናገራለህ። በዚች ምድር ላይ በሚሆነው ነገር አትደነግጥም። አንተ ሉዓላዊ አምላክ፣ ዘመናትንና ዳርቻዎችን የምትወስን ኃያል ጌታ፣ አቤቱ ስምህ ለዘላለም ይባረክ። ይህንን ቀን አስቀድመህ ወስነሃል፣ አስቀድመህ አዘሃል። እኛም በአንተ ሉዓላዊነት፣ ኃይል፣ ስልጣንና ለእኛ ባለህ ፍጹም ፍቅር በመደነቅ በፊትህ እንመጣለን። ሁሉን የምትችል እግዚአብሔር አምላክ ሆይ ንጋትን እንደምታዝ እንደ አምላክነትህ እናመልክሃለን። ፀሐይን ስታጠልቅ ጨለማን ታመጣለህ። በቃልህም ስልጣን ፀሐይ እንደገና ትወጣለች። ተፈጥሮ ሁሉ ለትእዛዝህ ይገዛል። ከዋክብት በትእዛዝህ ያበራሉ። ወቅቶች በትእዛዝህ ይለወጣሉ። የእኛም ሕይወት፣ ቀኖቻችን፣ ጊዜያቶቻችን ሁሉ በትእዛዝህ ስር ይገለጣሉ። በአድናቆት በአክብሮትና በምስጋና በፊትህ ከመስገድ ውጪ ምን እንላለን? ተባረክ። ምስጋናና ክብር ሁሉ የተገባህ ነህ። ክቡርና ኃያል አምላክ ሆይ እናመሰግንሃለን። አምልኳችንና ምስጋናችን ሁሉ የተገባህ ድንቅ አምላክ እግዚአብሔር ሆይ ዛሬ በዚህ ማለዳ ስምህን እንባርካለን፣ እናደናንቅሃለን። ታላቅነትህን በምድር ሁሉ ላይ እናውጃለን። አባታችን አብርሃም እግዚአብሔር ያዘጋጃል እንዳለ የዕለት እንጀራችንን የምትሰጠን የምታኖረን የበረከታችን ሁሉ ምንጭ ሆንክ አምላካችን ሆይ እናመሰግንሃለን።
ስለዚህ አዲስ ቀን ሁልጊዜ በማለዳ አዲስ ስለሆነው ምሕረትህ ስለበዛው ታማኝነትህ እናመሰግንሃለን። ዛሬ በዚህ ማለዳ መገኛችን መቃብር ሳይሆን አሁንም መጸለይ፣ ማመን፣ መቀበልና ወዳዘጋጀህልን ስኬቶች መጓዝ በምንችልበት በሕያዋን ምድር ስለቀሰቀስከን እናመሰግንሃለን። ገና ሙሉ በሙሉ ያልተረዳናቸውን ያልገቡንን ጨምሮ ስለተቀበልናቸው በረከቶች ሁሉ እናመሰግንሃለን። በሌሊት ስለጠበቅከን፣ ስለጠበቃህ፣ ለሌሊቱ ክፍለ ጊዜ ስለላክልን መላእክቶች፣ ስለሰጠህን ቤተሰቦች፣ ቤታችንን፣ ጤናችንን፣ ፋይናንሳችንንና ግንኙነታችንን ስለከበበው የጥበቃህ አጥር እናመሰግንሃለን። በሕይወታችን ውስጥ ስለተከናወኑት ድሎች፣ ስለታገልንባቸውም ሆነ ሳይታሰቡ ስለመጡት በረከቶች ሁሉ እናመሰግንሃለን። ለከፈትካቸው በሮች፣ ላዘጋጀሃቸው ዕድሎች፣ ለባረካቸው ግንኙነቶች እናመሰግንሃለን። ሊጎዳን ከሚችል ነገር ስለጠበቅከን፣ ላልተመለሱ ጥያቄዎቻችን አይሆንም ስላልከንም እንኳ እናመሰግንሃለን። ከኛ ጥበብ በላይ ለሆነው ጥበብህ እናመሰግንሃለን። ከመንገዳችን በላይ ለሆኑት መንገዶችህ እናመሰግንሃለን። ፍቅርህ መቼም እንደማይነጥፍ፣ ርኅራሄህ በየማለዳው አዲስ እንደሆነና በጨለሙብን ቀኖቻችን እንኳ እንዳልተውከን ስላሳየህን እናመሰግንሃለን። ጌታ ሆይ አሁንም በፊትህ ቀርበን ይቅርታህን እንለምናለን። አንተን ለተጠራጠርንባቸው ጊዜያት ይቅር በለን። ከእምነት ይልቅ ፍርሃት ልባችንን ለያዘባቸው ጊዜያት ይቅር በለን። በተስፋ ፋንታ የተስፋ መቁረጥ ወይም የጭንቀት ቃላትን ለተናገርንባቸው ጊዜያት ይቅር በለን። ከአፋችን ለወጡት፣ ሌሎችን ለጎዱ፣ ስምህን ላላከበሩና ለአንተ ክብር ላልሰጡ የአንደበቶቻችን ፍሬዎች ይቅር በለን። ከእውነትህ ጋር ላልወገኑ ሐሳቦች፣ ስለ ውድቀት፣ ስለ ሽንፈት፣ ስለ እፍረት ላሰብንባቸው ሐሳቦች ይቅር በለን። በድርጊቶቻችንና በምርጫዎቻችን አንተን ላላከበርንባቸው መንገዶች ይቅር በለን። አምላክ ሆይ ንጹሕ ልብን ፍጠርልን። የቀናውን መንፈስ በውስጣችን አድስ። ከበረዶ ይልቅ አንጻን። የኢየሱስ ሕያው ደም ከኃጢአት ሁሉ፣ ከፍርሃት ምልክት ሁሉ፣ ከጥፋተኝነት ሸክም ሁሉ ያንጻን። የመዳናችንን ደስታ መልስልን። በእሽታ መንፈስ ደግፈን። አባት ሆይ እኛም የበደሉንን ይቅር እንላለን። ከቂምና ከጥላቻ እስር ነፃ እንወጣለን። የመቀየም መብታችንን፣ የመበቀል መብታችንን፣ ቂም የመያዝ መብታችንን በኢየሱስ ስም እንተዋለን። በኢየሱስ ክርስቶስ በኩል ይቅርታህን እንዳገኘን እኛም ይቅር ማለትን እንመርጣለን። ጸጋ እንደተሰጠን እኛም የጸጋን ብርታት እንገልጣለን። የይቅርታ መንፈስ እንደ ፈውስ ዘይት በልባችን ይፍሰስ። ከቂም እስር ቤት ነፃ አውጣን። በክርስቶስ ባገኘነው ነፃነት ውስጥ እንድንመላለስ እርዳን። ጌታ ሆይ ዛሬ ይህች ቀን ድልን የምናገኝባት ቀናችን እንድትሆንልን ለስኬት በፊትህ እንጸልያለን። የተዘጋ ማንኛውም በር ሊከፈት እንደሆነ እናውጃለን። በእኛና በመለኮታዊ ዕጣ ፈንታችን መካከል የቆመ ማንኛውም እንቅፋት፣ ማንኛውም የሚከለክል ምሽግ፣ ማንኛውም በመካከል ያለ ግንብ አሁን በኢየሱስ ስም እንዲፈርስ እናውጃለን። ለጥፋት የሚተጋን መንፈስ ሁሉ እንገስጻለን። የሚያዘገየንና ጨርሶውኑ መንገዳችን ላይ የሚቆመውን መንፈስ ኃይሉን ሁሉ እንገስጻለን። እንድንዝል፣ እንድንዳከምና እንደተሸነፍን እንድንቆጥር የሚሰራ መንፈስ አንተ ካዘጋጀህልን ሙላት እንድንጎድል የተመደበውን የጠላት ጭፍራና ዕቅድ ሁሉ በኢየሱስ ስም እንገስጻለን። ማንኛውም በፊታችን ያለ እንቅፋት እንዲወገድ እናዛለን። መለኮታዊ በሮች ይከፈቱ። መለኮታዊ ሞገስና ፍጥነት ይለቀቅ። እኛን ያሰረን ሰንሰለት ሁሉ ይበጠስ። የከበበን ግንብ ሁሉ ትቢያ ይሁን። አሸንፎ መቆም ይሆንልን። ስኬቶች ይገለጡ። ድል ይገለጥ።
መንገድ በሌለበት መንገድ እንደምታደርግ ማንም ሊዘጋው የማይችለውን በር እንደምትከፍት የሚያከብሩህን እንደምታከብር በቃልህ እውነት ላይ እንቆማለን። ተአምራትህን እንጠብቃለን። የማይቻለውን በአንተ ኃይል እንደሚቻል እናውጃለን። አሸናፊው ጌታ ስሙ እግዚአብሔር የሆነው ድንቅ በኃይል እንዲገለጥ እንጸልያለን። ፈዋሽ ጌታ ሆይ ፈውሳችን አንተ እንደሆንክ አምነን አሁን በፊትህ አለን። በኢየሱስ ቁስል እንደተፈወስን እናውጃለን። ማንኛውም በሽታ፣ ማንኛውም ደዌ፣ ማንኛውም የድካም መንፈስ አሁን ከሰውነታችን ላይ በኢየሱስ ስም እንዲነሳ እናዛለን። ማንኛውንም ህመም፣ በሽታ፣ ድካም ሁሉ እንገስጻለን። በአእምሮአችን፣ በስሜታችን፣ በፈቃዳችንና በመንፈሳችን ላይ ፈውስን እናውጃለን። ስቃይ በነበረበት የሰውነታችን ክፍል ሁሉ ላይ ፈውስን እናውጃለን። ስብራት በነበረበት ሙሉነት ይምጣ። በሽታ በነበረበት ጥንካሬ ይመለስ። እያንዳንዱ የሰውነታችን ህዋስ ለእግዚአብሔር የመፈወስ ኃይል ምላሽ ይስጥ። አእምሮአችን ይታደስ፣ ትኩረቱ ይመለስ። ስሜታችን የተረጋጋና ደና ይሁን። መንፈሳችን የታደሰ የለመለመ ሙሉ ቅዱስና ከእግዚአብሔር እውነት ጋር የተጣጣመ ይሁን። በኢየሱስ ስም እናውጃለን። እኛ ጤናማ ነን። እኛ ሙሉ ነን። እኛ ተፈውሰናል። አባት ሆይ ስለ ነፃነትም እንጸልያለን። በባርነት በነበርንበት ቦታ ነፃነት ይምጣ። ተይዘን በነበርንበት ቦታ መለቀቅ ይሁን። በሰንሰለት ታስረን በነበርንበት ቦታ ሰንሰለቶች ይበጠሱ። በኢየሱስ ስም መፈታት ይሁን። የቤተሰባችንን መስመር የተከተለውን ማንኛውንም የትውልድ እርግማንና የውድቀት አዙሪት እንቃወማለን። በሕይወታችን ላይ ስልጣን የነበረውን ማንኛውንም ምሽግ እናፈርሳለን። ማንኛውንም ሱስ፣ ማንኛውንም ልማድ፣ እኛን የያዘንን ማንኛውንም የሐሳብ ምሽግ ሁሉ ኃይል እንሰብራለን። የገደበንን የፍርሃት ኃይል ሁሉ እንሰብራለን። በእኛ ላይ የተነገረውን የማንኛውንም እርግማን ቃል ኃይል እንሰብራለን። በኢየሱስ ስም እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ተብሎ እንደተጻፈ እኛ ነፃ መሆናችንን እናውጃለን። እኛ ነፃ ወጥተናል። የክርስቶስ እውነት ነፃ አውጥቶናል። እኛም በእውነት ነፃ ነን። የጠላት መሳሪያ በእኛ ላይ አይሰራም። በቀናችን ላይ ጥበቃን እናውጃለን። በቤታችን፣ በቤተሰባችን፣ በምንወዳቸው ሁሉ ላይ በጤናችንና በፋይናንሳችን፣ በስማችን፣ በሰላማችን ላይ ጥበቃህን እናውጃለን። በእኛ ላይ የሚሰራ ማንኛውም መሳሪያ እንደማይሳካ እናውጃለን። እኛንና ቤተሰቦቻችንን ለመጉዳት የኛ የሆነውን ነገር ለመስረቅ ለማጥፋት የተነደፈ ማንኛውም የጠላት ሴራና የጨለማ ዕቅድ በኢየሱስ ስም ስልጣን ከኛ ይራቅ። በኢየሱስ ስም ይዋረድ። በኢየሱስ ስም እናውጃለን። ጠላት በአንድ መንገድ ቢመጣብን በሰባት መንገድ ይሸሻል። ጌታ ሆይ እኔንና አሁን ድምፄን እየሰሙ የሚጸልዩትን ሁሉ በኢየሱስ ደም ሸፍነን። የጥበቃ አጥር ይክበበን። መላእክቶች እንዲከቡን፣ እንዲጠብቁን፣ እንዲመሩንና እንዲዋጉልን እንጠይቅሃለን። መንፈስ ቅዱስ ልባችንንና አእምሮአችንን እንዲጠብቅ እንማጸናለን። ምን ማለት እንዳለብንና ምን ማለት እንደሌለብን፣ የት መሄድ እንዳለብንና የት መሄድ እንደሌለብን፣ ማንን ማመን እንዳለብንና ማንን መጠንቀቅ እንዳለብን መለኮታዊ ምሪትና ጥበብን እንጠይቅሃለን። በኢየሱስ ስም በድልህ ላይ እንቆማለን። ኃይልን በሚሰጠን በክርስቶስ ከአሸናፊዎች ሁሉ በላይ መሆናችንን እናውጃለን። በሰማይና በምድር ስልጣን ያለህ አዳኛችን ኢየሱስ ሆይ በስምህ ኃይል ተራራ ሁሉ ይንቀሳቀሳል፣ ምሽግ ሁሉ ይወድቃል፣ የጠላት ዕቅድ ሁሉ ይከሽፋል። ኢየሱስ በቀራንዮ ያሸነፍከውን ድል እንይዛለን። የትንሣኤውን ኃይል እንይዛለን። እንደ ሕያው የእግዚአብሔር ልጆች የተሰጠንን ስልጣን እንይዛለን። ወደ ኋላ አንመለስም፣ አንሸነፍም።
ተስፋን ቆርጥም። ውጊያው የእግዚአብሔር ድሉ ግን የኛ እንደሆነ እያወቅን በእምነት ወደፊት እንገሰግሳለን። እኛ አሸናፊዎች ነን። እኛ በክርስቶስ ድል አድራጊዎች ነን። በመለኮታዊ ስልጣን ሙላት እየተጓዝን እንደሆነ እናውጃለን። እግዚአብሔር ያለንን ስፍራ እንይዛለን። ምንጫችን ሆይ ደግሞም ስለ አቅርቦትህ እንጠይቅሃለን። ዛሬ ፍላጎቶቻችንን ሁሉ እንድታሟላለን እንጠይቅሃለን። በፋይናንስ ለቤተሰባችን ፍጆታ በሚውል ነገር ሁሉ ፈንድ ካንተ ዘንድ እንዲለቀቅ በኢየሱስ ስም እንጸልያለን። እጥረት በእኛ ዘንድ አይገኝ። በቅንነት የምንሰራበትና በመትረፍረፍ የምንባረክበትን የዕድል በሮች ክፈትልን። ውሳኔዎቻችንን የሚመራ ጥበብ ይምጣ። የተዘጉ በሮችን የሚከፍት ሞገስ ይምጣ። እጥረት በነበረበት ቦታ መብዛት ይሁን። በኢየሱስ ስም እናውጃለን። በከንቱ አንደክምም። የድካማችንን ፍሬ እናያለን። በእምነት የዘራነውን በመትረፍረፍ እናጭዳለን። እንደ ባለጠግነትህ መጠን በክብር በኢየሱስ የሚያስፈልገንን ሁሉ ሙላን። ለሌሎች በረከት እንድንሆን አትረፍርፈን። በመለኮታዊ አቅርቦት ውስጥ እንመላለስ። በመለኮታዊ ትርፍ ውስጥ እንመላለስ። ባለጠጋ የምታደርገውንና ሐዘን የማይጨመርባትን የእግዚአብሔርን በረከት እንለምናለን። ዳርቻችንን አስፋ። በረከታችን ይብዛ። ተጽዕኖአችን ይስፋ። የእጆቻችንን ሥራዎች ባርክ። የምንወዳቸውን ቤተሰቦቻችንንና ወዳጆቻችንን አሁን በፊትህ ይዘን እንቀርባለን። እምነታቸውን አጠንክር። ቁርጠኝነት አእምሮአቸውን ይግዛ። መለያየት ባለበት አንድነት ይሆንላቸው። ሕመም ባለበት ፈውስን አምጣላቸው። እጥረት ባለበት አቅርቦትህ ይለቀቅ። አቤቱ አባት ሆይ ጠብቃቸው፣ ምራቸው፣ በጽድቅ አጽናቸው። በእውነትህ ብርሃን ውስጥ ይመላለሱ። ፍቅርህን በኃይል ይለማመዱ። በሕይወታቸው ውስጥ መገኘትህ ያረስርሳቸው። መቼም ብቻቸውን እንዳልሆኑ፣ እንዳልተረሱ፣ እንዳልተጣሉ ይወቁ። ከፈቃድህና ከዓላማህ ጋር በመለኮታዊ መስተካከል ውስጥ መስማማት ይሆንላቸው። በጽኑ መሠረትህ ላይ አጽናቸው። ልባቸውን አጠንክር። ለመለኮታዊ ጥሪያቸው እንዲነሱና እንዲታመኑ አበርታቸው። ለእነርሱ ያለህን ዓላማ እንዲፈጽሙ አድርጋቸው። በኢየሱስ ስም ሕይወታቸው ለታማኝነትህ ምስክር ይሁን። ደግሞም ከቃላት በላይ የሆኑትን ነገሮቻችንን ለአንተ አሳልፈን እንሰጣለን። ያልተነገሩ ጥያቄዎችን፣ የልባችንን ስውር ጩኸቶች፣ የተደበቁ ሕመሞችን፣ ምስጢራዊ ትግሎችን፣ እንዴት መጸለይ እንዳለብን የማናውቃቸውን ነገር ግን አንተ የምታያቸውን የነፍሳችን መሻቶች በፊትህ እናኖራለን። ከመናገራችን በፊት የነፍሳችንን ጩኸት ታውቃለህ። የልባችንን ናፍቆት ሁሉ ታያለህ። የታመምንበትን ቦታ ሁሉ ታውቃለህ። እናም በሁሉም ነገር እንታመንሃለን። ለጊዜው ባንረዳውም እንኳ አንተ የሚበጀውን እንደምታደርግ እናምናለን። ወደሚያስፈልገን ቦታ እንደምትመራን እንታመንሃለን። ሊከፈቱ የሚገባቸውን በሮች በጊዜያቸው እንደምትከፍትልን፣ ሊዘጉ የሚገባቸውን በሮች እንደምትዘጋ በአንተ እንታመናለን። እንዴት እንደሆነ ባናየውም እንኳ በሕይወታችን ውስጥ ዓላማህን እንደምትፈጽም እንታመንሃለን። ጭንቀታችንን ሁሉ ለአንተ እንሰጣለን። ጥያቄያችንን ሁሉ በእጅህ እናኖራለን። ጌታ ሆይ ስላደረግከውና ልታደርገው ስላለው ነገር ሁሉ እናመሰግንሃለን። ይህ ቀን የጸሎታችን መልስና የምስክርነታችን ቀን ስለሆነ እናመሰግንሃለን። አሁንም ተአምራት እየሆነ ስለሆነ እናመሰግንሃለን። ሁሉንም ነገር ለእኛ መልካም ይሆን ዘንድ እያከናወንክ ስለሆነ እናመሰግንሃለን። ይህን ቀን ለበጎ ነገራችንና ለመንግሥትህ መስፋት ስላዘዝከው እናመሰግንሃለን። ዘላለማችን በእጆችህ ውስጥ ብሩህና አስተማማኝ ስለሆነ እናመሰግንሃለን። ጽድቅህን ስላለበስከን
እናመሰግንሃለን። ለፈቃድህ እንድንገዛ ጸጋህ ስለበዛልንና ጥሪህን በመቀበል በፊትህ መመላለስ ስለሆነልን እናመሰግንሃለን። ዛሬ የምንወስደው እያንዳንዱ እርምጃ በአንተ የታዘዘ ስለሆነ እናመሰግንሃለን። አንደበታችን ምስጋናህን እንዲናገርና ታላቅነትህንም እንዲያውጅ እድል ፈንታችንን ካንተ ጋር ስላደረግከው እናመሰግንሃለን። ጸሎታችንን ስለሰማህና ስለመለስክ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኃያሉ ጌታ በኢየሱስ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደርጋለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።